እስቲ ተውኝ አንቺ ዞር በይ ልቀቂኝ እኔ ነኝ የማውቀው እናንተ ውሃ ብዙ ይፈልጋል ጠምቶት እኮ ነው ሎሊ ታይ ነግሬሻለሁ ወርቅ ነው ብዬ ነበር ፍሬ ነው እንዴ ሎሊም ይሄ ምንድነው በጣም ትንንሽ ነገር እኮ ነው አለች ሎሊ ይሄ ዘር ይባላል በትዕግስትና በፍቅር በደንብ ከተንከባከብሽው ትልቅ ዛፍ ይሆናል አይገርምም ትንሽዬ ዘር መሬቱ ሲገባ ትልቅዬ ዛፍ ይሆናል ዘሬ ቶሎ እደጊ ዘሬ ቶሎ ሎሊና ጓደኞቿ ተሰብስበው አንድ ትንሽዬ ነገር እየተመለከቱ ነው ወርቅ ነው ብዬ ነበር ፍሬ ነው እንዴ ምንድነው ይሄ ፍሬ ነው እንዴ ሎሊም ይሄ ምንድነው በጣም ትንንሽ ነገር እኮ ነው አለች ሎሊ ይሄ ዘር ይባላል በትዕግስትና በፍቅር በደንብ ከተንከባከብሽው ትልቅ ዛፍ ይሆናል አይገርምም ትንሽዬ ዘር መሬቱ ሲገባ ትልቅዬ ዛፍ ይሆናል እንዴ አሁን ይሄ ነው መሬቱ ውስጥ ተተክሎ አድጎ ትልቅዬ ዛፍ ይሆናል የምትሉኝ እንዴት ሆኖ እኮ በጣም ትንሽ ነገር ነው እኔ አይመስለኝም እንዴት ይሆናል አይ ሎሊ ዛሬ ቁጭ ብለሽ ተጠብቂው ነው እንዴ ዛሬ በዛሬ የሚያድግ መስሎሽ ነው ሎሊ ምናልባት ሙዚቃ ልትወድ ይችላል እስኪ በጊታር ዝፈኝላት ሎሊ ዘምሪላት ምናልባት ትልቅ ዛፍ ልትሆን ትችላለች ዛሬ ከዚች ቦታ ንቅ ሳልል ጠብቄ ያላችሁት እውነት መሆኑን አረጋግጣለሁ አለች ሎሊ የነገሯት እውነት መስሏት ጊታሯን አነሳችና ለዘሯ መስፈን ጀመረች ዘሬ ቶሎ እደጊ ዘሬ ቶሎ እደጊ ዘሬ ቶሎ እደጊልኝ ቶሎ እደጊልኝ ቶሎ እደጊልኝ ቶሎ እደጊልኝ ቶሎ ሎሊ ጊታሯን እየመታች ዘሯ ቶሎ እንድታድግ ቶሎ እንድታፈራ ቶሎ አበባ እንድታወጣ እና እንድታብብ ጓግታለች ሎሊ ጊታሯን አስቀምጣ ተመልሳ መጣች ሎሊ ጎንበስ ብላ ዘሩን ተመለከተችው ምንም ነገር የለም እንደተጫወቱባትና እንደቀለዱባት ገባት ምን ይሻለኛል እንዴ እኔ ይሄ ዘር ቶሎ በቅሎ አበባ አብቦ ፍሬ አፍርቶ ማየት ፈልጋለሁ ሎሊ አንቺ ስለቸኮልሽ ምንም ይሆን ነገር የለም ልጅ እኮ ወዲያው እንደተወለደ አያድግም ቀስ በቀስ እኮ ነው የሚያድገው ቀስ በቀስ ይቺ ዘር ታድጋለች ሎሊ አትቸኩይ እቺ ዘር ለምን እንደማታድግ ገብቶኛል አሁን ገባኝ ቁጭ ብላችሁ እዚሁ ጠብቁኝ በአንድ ጊዜ አምጥቼ ትልቅ እንዴት እንደማደርጋት ታያላችሁ ብላ ሎሊ ሄደች ሎሊ ምን ልታመጣ ነው አደገ እንዴ ውሃ መጠጣት አለብህ አው አደገኝ እኔ አላደረም ስለዚህ ውሃ አጣጣ የሎሊ ጓደኞች አትክልቶቹ ውሃ እንደሚያስፈልጋቸው ስለሚያውቁ ያጠጣሉ ትንንሽ ዘሮች ውሃ በመጠን ሲያገኙ እንደሚያድጉ ያውቃሉ ደሞ መንከባከብ ማረም ትዕግስት ይፈልጋል በአንድ ቀን አይሆንም ሎሊ ግን ይሄ አልገባትም ውጤቱን ቶሎ ማየት ነው የፈለገችው ውሃ ማብዛት የለብንም አበለዚያ ይበላሽብናል ትንሽ ነው ማድረግ ያለብን በባሊ ውሃ ተሸክማ አይመጣችሁ ምን ልታደርግ ነው
ነው እንዴ? በዚህ መቼስ ገላችሁን ላጥብ አይደለም፣ ምን እንደማደርግ አሳያችኋለሁ። የሎሊ ጓደኞች ግራ ገብተዋቸው ይመለከቷታል። አሁን ይኸው ተመልከቱ እንግዲህ ውሃ ስላልጠጣ ነው ዘር ያላደገው። ውሃ ይዤ መጥቻለሁ፣ ብዙ ውሃ። አሁን ሳጠጣው ያድግ። ሎሊ ተይ እንጂ ከመጠን በላይ ውሃ ማጠጣት የለብሽም። ዝም ብለሽ ውሃ ካጠጣሽው ዘሩ አይበቅልም። እስቲ ተውኝ፣ አንቺ ዞር በይ፣ ልቀቂኝ። እኔ ነኝ የማውቀው፣ እናንተ። ውሃ ብዙ ይፈልጋል፣ ጠምቶት እኮ ነው። ሎሊ ተይ ነግሬሻለሁ። ሎሊ በጣም ብዙ ውሃ አታርጊበት፣ ምክንያቱም ደግሞ ስሩ ይበሰብሳል። ግን ለምንድነው እንደዚህ የምታረጊው? ተይ ግን ተይ ሎሊ፣ ተይ ግን ተይ። ሎሊ አልሰማ ብላ የጓደኞቿን ምክር ከመስማት ይልቅ ውሃውን ማፍሰስ ቀጠለች። ሎሊ የሚነገራትን ምክር አልሰማችም። እነሱ እያሉ ያሉት ትዕግስት ይፈልጋል። አንድ የምንፈልገውን ነገር ለማግኘት መታገስ ይኖርብናል። ሎሊ ጓደኞቿን ጎተተቻቸውና ወደ ዘሩ እያሳየች ተመልከቱ፣ ቁጭ ብዬ የጠበቅኩት ብዙ ውሃ ጠጣሁት፣ ግን ምንም አላደገም። ምን ይሻለኛል አለች። አይ ሎሊ፣ መንከባከብ ማለት እኮ ብዙ ውሃ ማጠጣት አይደለም። እና ምንድነው? ምን አርጊ ነው የምትሉኝ? እሺ ንገሩኝ፣ ምንድነው የምትሉኝ? ሎሊ ልጅ እኮ ገና እንደተወለደ በአንዴ አይሄድም፣ ቀስ በቀስ ነው። እና ልጅና አትክልት ምን ያገናኘዋል? እኔ እንደውም ቶሎ ካላደገ አልፈልገውም ብላ በእግሯ ተማታች። ሎሊ ትዕግስቷን አጣች። ሎሊ አንድን ነገር ከፈለገች ወዲያው ማግኘት ትፈልጋለች። ሎሊ አንድ ነገር እስኪደርስ ወይ እስኪሰጣት ወይ እስኪገዛላት ድረስ መታገስና መጠበቅን አልተማረችም። አይ ሎሊ ትዕግስት መኖር አለብሽ። ትዕግስት ከሌለ ምንም ነገር ማድረግ አትችይም። ወላጆቻችን የሆነ ነገር ፈልገን ጠብቁ ሲሉን ካልታገስን ትክክል አይደለም። ሎሊም አሁን ይሄ ዘር እስኪያድግ ድረስ እስኪበቅል ድረስ መታገስ አቅቷታል። ሎሊ ትዕግስት ይኖርሽ፣ ቀን በቀን ታያለሽ ለውጥ። ግን እሷ ትዕግስት ስላጣች ዘሩ ቶሎ አይበቅልም። እሷ ናት መታገስ ያለባት። ሎሊ ብዙ ከታገሰች በኋላ ሎሊ ጓደኞቿ የነገሯትን ነገር መስማትና መጠበቅ እንዳለባት እየተማረች ነው። ወይ ያደገልን። ሎሊ ከብዙ ቀን ጥበቃ በኋላ ዘሩ ከአፈር ውስጥ ሲያብብ ተመልክታ ደስ አላት። ጓደኛሞቹም ከዚህ በኋላ ምን ማድረግ እንዳለባቸው ተመካከሩ። እኔ ተክሎቼን ኮተኩታለሁ። እኔ ደግሞ በጎኑ ያሉትን አረሞች ነቅላለሁ። እኔ ደግሞ ውሃ እመጣለሁ። አዎ፣ አትክልታችንን በየቀኑ መንከባከብ፣ ውሃ ማጠጣት እንዲሁም ደግሞ አየር የፀሐይ ብርሃን እንዲያገኝ ማድረግ እንደሚያስፈልግ ተመካከሩ። ልክ ናችሁ፣ እኔም አልገባኝም። በአንድ ጊዜ ለካ ትልቅ የሚሆን ሕፃን ልጅ የለም።
አይሽ ነው ህፃናት ልክ እንዳትክልታቸው እውነት ነው ህፃናትን መንከባከብ ያስፈልጋል እንደገና ደግሞ ትዕግስትም ያስፈልጋል አለች ሉሊ በፍቅር ከተንከባከብናቸው እንደዚህ ጥሩ ዘር ይሰጡናል በጣም ነው የገባኝ አንድ ዘር እንዲያድግ ጊዜ ይፈልጋል ትዕግስትም ይፈልጋል ሎሊ አሁን ገባህ አይደል እንዴ ብዙ ነገር ነው እኮ ይሄ ዘር ያስተማረኝ እኔማ በቃ ሁሉ ነገር በአንድ የጠየቅነውን የምናገኝ ነበር ይመስለኝ ለካ ወላጆቻችን ታገሱ ጠብቁን የሚሉት እውነት ነው እኛ መታገስና መጠበቅ ነው ያለብን እንጂ አሁኑኑ አምጡ አሁን ነው የምፈልገው ብለን ማልቀስና መጮህ ትክክል አይደለም እንዴ እኔ ራሱ ይኸው ትዕግስት አጥቼ አሁን ዘሩን ፍሬ ካላበቀለ ብዬ ራሴን እኮ ጎዳው ትዕግስት ማጣት ለካ ራስን እንደዚህ ጎዳል አለች ሉሊ በሉ ኑ እናስቀምጠውና አሁን ደግሞ እንጫወት እንዲህ ነችና ዛሬ ተማርኩት ትምህርት ትልቅ ነው በአንድ ጊዜ የሚበቅል ዘር የለም በአንድ ጊዜ የሚሰጥም ስጦታ የለም ትዕግስት መጠበቅን ሁላችንም መማር አለብን አለችና ሉሊ ጊታሯን ይዛ እየዘመረች ከጓደኞቿ ጋር ልትጫወት ወደ ውጪ ወጣች ለተጨማሪ ቪዲዮ ሰብስክራይብ ያድርጉ የኔታ ቤት ጓደኛማቾቹ ተሰብስበው ዛሬ ጭቃ ያወኩ ጭቃ አነሳኝ ያንን ጭቃ ልውሰድ አንቺ አፉም በሬን አፈረስሽብኝ አይደል ማፍረስ እንዴት እንደሆነ ላሳይሽ እኔ ይቅርታ ሳላቅ ነው ይቅርታ በስተት እኮ ነው ያፈረስኩብሽ አልሰማሽም ሂጂ ከዚህ በኋላ ጓደኛ አይደለሽም ሉምባ ሲጣሉ ሰምቶ እየሮጠ መጣ ምንድን ነው የተፈጠረው ምን ሆናችሁ ነው አለ ጓደኛማቾቹ ተሰብስበው ዛሬ ጭቃ ያወኩ የተለያዩ ቅርጻ ቅርጾችን ለመስራት ቀጠሮ ይዘው ነበር ምን እየሰራችሁ ጭቃ ያቦካል እኔም አብራችሁ ልስራ በቀጠሯቸውም ተገናኝተው ጭቃውን ያቦኩ ጀበና ድስት የተለያዩ ቅርጻ ቅርጾችን እየሰሩ ይገኛሉ ልጆች ከሚዝናኑባቸውና ከሚወዷቸው ጨዋታዎች መካከል ጭቃ ያቦኩ የተለያዩ ቅርጻ ቅርጾችን መስራት ነው ጭቃ አነሳኝ ያንን ጭቃ ልውሰድ በስተት በሬሽን ያፈረስኩብሽ ይቅርታ አንቺ አፉም በሬን አፈረስሽብኝ አይደል ማፍረስ እንዴት እንደሆነ ላሳይሽ
እኔ ኤልዳና ይቅርታ ሳላቅ ነው። ይቅርታ በስተት እኮ ነው ያፈረስኩብሽ። አልሰማሽም። ሂጂ ከዚህ በኋላ ጓደኛ አይደለሽም። ሉምባ ሲጣሉ ሰምቶ እየሮጠ መጣ። ምንድን የተፈጠረው? ምን ሆናችሁ ነው አለ። ኤልዳና አፎሚያ ሰራችሁን አበላሸችበት። አሁን ሉምባ በጣም ያሳዝናል። አፈረሰችባት እኮ። ኦ አፎሚያ ለምን አፈረሽባት አለ ሉምባ። አፎሚያ የሰራሁትን በሬ አበላሸችብኝ። ኤልዳና በጣም የተናደድሽው እኮ። እስቲ ቆይ ተረጋጊ። በጣም ስትናደጂ የምታደርጊውን ነገር አታውቂም። ንዴትሽን መቆጣጠር አለብሽ። በጣም በምትናደዱበት ጊዜ ሌላ ጥፋት ልታጠፉ ትችላላችሁ። አውቃ ነው እንዲያፈረሰችብሽ? አይደለም፣ ጭቃ ለመውሰድ ብለህ ስትል ነው ያፈረሰችብኝ። ሳታውቅ ነው ማለት ነው። በርግጥ ብዙ የለፋሽበት ነገር መፍረሱ ያናድዳል። ግን ቢሆንም ራስሽ መቆጣጠር አለብሽ። ንዴት እንዴት መቆጣጠር እችላለሁ? አየሽ ኤልዳና፣ በጣም ነው የተናደድሽው። ንዴት ማለት እንደሚንቦጎቦግ እሳት ማለት ነው። እሳት እንደሚያቃጥለው ንዴትንም መቆጣጠር ካልቻለን ራሳችንንም ሆነ ጓደኞቻችንን የሚጎዳ ነገር ልናደርግ እንችላለን። ራስሽን መቆጣጠር አለብሽ። ንዴትሽን መቆጣጠር አለብሽ። ቀስ በይ ኤልዳና አለ ሉምባ። ኤልዳና አሁን እሷ ቤትሽን ያፈረሰችው አውቃ አይደለም አይደል እንዴ አለ ሉምባ። ስለዚህ በተረጋጋ ሁኔታ ሆነን እስቲ እንመልከተው። ልሽ ኤልዳና፣ አንደኛ በጣም ስንናደድ ዝም ብለን ትንሽ ሰዓት ትንሽ ደቂቃ መጠበቅ አለብን። ወዲያው እንደተናደድን የምንጮህና የምንናገር ከሆነ እሱ ቁጣችንን መቆጣጠር እንዳንችል ያደርገናል። ወይ ደግሞ ቶሎ ውሃ መጠጣት፣ ወይ ደግሞ ከ1 እስከ 10 ድረስ ቀስ ብለሽ መቁጠር፣ መተንፈስ ብለሽ መተንፈስ። እነዚህ ሁሉ ቁጣሽን ለመቆጣጠር ይጠቅሙሻል። ንዴቴን ካልተቆጣጠርኩኝ ደግሞ በጣም ብዙ ሰዎችን ልናገር እችላለሁ። ሉምባ ኤልዳናን ሊያስተምራት ስለፈለገ አንድ ጊዜ ጠብቂኝ አላትና ውሃ በብርጭቆ ውስጥ ቀዳ። ተመልከቺ፣ ይሄ ንጹህ ውሃ ነው። በሉ ጭቃ ትንሽ ትንሽ እያመጣችሁ እዚህ ውሃ ውስጥ ከተቱት አለ ሉምባ። ልጆቹም ጭቃ እያመጡ የሉምባ ብርጭቆ ውስጥ ከተቱ። ሉምባ የውሃ ብርጭቆን ይዞ ወደ እነሱ ቀረበ። ይሄንን ውሃ ተመልከቱት። ከታቹ እናንተ ያስቀመጣችሁት ጭቃ አለ። አሁን ሳማስለው እንዴት ውሃውን ወደ ጭቃ እንደሚቀይረው ተመልከቱት አለና ሉምባ ጭቃውን ማማሰል ጀመረ። ተመልከቱት እንዴት እንደደፈረሰ። ቁጣም ስሜታችሁን፣ ንጹህ የሆነውን ስሜታችሁን እንደዚህ ነው ድፍርስ አድርጎት የሚያበላሽባችሁ። ስለዚህ ራሳችሁን
መቆጣጠር ስትችሉ ጥሩ ነው። ራሳችሁን ስትቆጣጠሩና ደግሞ ስትተነፍሱ፣ ስትቆጥሩ፣ ውሃ ስትጠጡ፣ ትንፋሽ ብላችሁ ስትተነፍሱና ወደ ሰላማችሁ ስትመጡ ተመልሶ ቁጣው ይጠፋል። ይኸው አሁን ውሃው ሳይነቃነቅ ረጅም ጊዜ ቁጭ ሳረገው ጭቃው ወደ ታች እየሄደ ንጹህ ውሃው ከላይ የሆነ ታዩታላችሁ። ስለዚህ እናንተም ስትናደዱ ወይ ከ1 እስከ 10 ቁጠሩ። 1 2 3 ብላችሁ ወይ ደግሞ ብላችሁ መተንፈስን ሉምባ ልጆቹ ቁጣቸውን እንዲቆጣጠሩ አስተማራቸው። አዎ ሉምባዬ፣ ንዴቴ ከመጣ ከ1 እስከ 3 ወይም ደግሞ ውሃ እየጠጣሁኝ ለመቆጣጠር እሞክራለሁ። አቻፉ 1 2 3 4 5 1 2 3 4 5 በጣም ይቅርታ አውቄ አይደለም። ችግር የለም አውቀሽ አልመታሽኝ። ኳስ ለኔ ያቀብላለሁ ብለሽ ነው። ችግር የለም ይቅርታሽን ተቀብያለሁ። ንዴትሽን እንዴት መቆጣጠር እንዳለብሽ ተረዳሽ? ሉምባዬ አሁን ገብቶኛል እንዴት መቆጣጠር እንዳለብኝ። ሉምባም ቆሞ እየተመለከታቸው ስለነበረ ደስ አለው። ኤልዳና ንዴቷን እንዴት መቆጣጠር እንዳለባት የነገራትን በተግባር አሳየችው። ጎበዝ ኤልዳና፣ በጣም ደስ ብሎኛል። አብራችሁ ስትጫወቱ አንዳንድ ጊዜ ግጭት ሊፈጠር ይችላል፣ ግን በትዕግስት ንዴታችሁን በመቆጣጠር አብራችሁ መጫወቱን መቀጠል ትችላላችሁ አለ ሉምባ። ውሃ ጠጣለሁ ወይ ከ1 እስከ 5 ቆጥራለሁ። ሉምባ ሁሉም ልጆች ብዙ ጊዜ አብረው ሲጫወቱ ንዴታቸውን መቆጣጠር ባለመቻላቸው ምክንያት እንደሚጣሉ ያውቃል። ንዴትን መቆጣጠር ጓደኝነትን፣ አብሮ መጫወትን ለረጅም ጊዜ እንዲዘልቅ ያደርጋል። ንዴትና ቁጣ ካለ ግን ሁል ጊዜ ወደ ጠብ ያመራል። ጓደኛ ማቾች አብረው የሚጫወቱ ልጆች ደግሞ ሲጣሉ አብረው የሚያሳልፉት ጥሩ ጊዜ ይበላሻል። ስለዚህ ንዴትን መቆጣጠር በጣም አስፈላጊ ነው። በሉ ደህና ሁኑ፣ አንድ ጉዳይ አለች ዲድ ብሎ ሉምባ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።